በዚህ ሁሉ ሂደት ውስጥ ስትመጣ ሪሌሽንሺፕስ እንዴት ነው? ሪሌሽንሺፕ አገባ ስኮላርሺፕ ይሻለኛል 50 ሲሞላኝ ነው ማገባው አሁን 42 ነኝ የምርህን ነው አልመስልም አትመስልም ማርያም የእውነት 42 ዓመቴ ነው እዚህ ሳምሬት ትምጣ ሰናይ ከሁለት አንዱ ይመጣል ያ ማለት ዳር አይደለም ሲንግል ነው በቃ ድንገት ነው የመጣንበት ዛሬ እንግዲህ ግን እዚህ ልብስ ማስቀመጫ ነው ይሄ ልብስ ማስቀመጫ እኔ እኮ ቁም ሳጥን መሰለኝ እውነት የድሃ ልጅ ነኝ በጣም የድሃ ግን የአይምሮ ድሃቱ እዚህ ጋር ያየው ነበርና እና አንተ አጥቶኛል ለየት ብሎብኛል የሆነ እዚህ ጋር ጸጉር ይታየኛል እዛ ጋር ደግሞ ጠቁሮ ምንድነው ቀለም ያልደረገ ቀለም አለ ነው ምናምን ይያል አባቴ ይሄ ምንድነው ስንት ድንጋይ ችሏል ስንት ድንጋይ ዱላ ችሏል እኮ ግሪን ሆነብኝ ደግሞ ከጥቁሩ ይልቅ ወደ ግሪን ነው የሚያደርገው ታቶ ነው ታምናለህ ያው ታሮ ጌታ ሆይ ግን ምንም አርት የለውም እኮ ቀጥታ ቁጭ ነው ያለው አሁን ግን ላስተክል ብለህ ብትል እዚህ ላይ እንትን አይልም ለምን ቼክ አረኩ ሄድኩ ይቻላል አይቻልም ታቶ ነው ዳል ዋት ራስ ዋት ብየው መጣው በቃ ምን ልበል ስለዚህ አይሆንም በቃ የሰፈሬ ልጅ ነው በነገራችን ላይ እስቲ ራስህን ደግሞ አንተ በደንብ አስተዋውቅ ልደትዬ እናቴ ይሄው መኖሪያም መቃብሬም እዚሁ ነው እሷ ደጃፍ እንግዲህ ያው ምጋብዝሽ ሽሮ አይደለም ዋው የጾም በርገር ነው ያው ወንደላጤ ቤት የሚገኘው እንግዲህ በርገር ነው ስለዚህ የጾም ነው ኤክስፔክት ያልተደረገ ነገር ዳይመንድ ላሳይ አሳየኝ እስቲ ተመልካቾቻችን እንዴት ነው ነገሩ ሰላም ጤና ይስጥልን ውድ የአቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን ዛሬ ደግሞ የምንገኘው መሀል ልደታ ነው ከላይ እንደምታዩት ይሄን የመሰለ ቤት የገነባ በጣም ወጣት ምርጥ በጣም ጎበዝ ታታሪ ውጭ ሀገር ነው ረጅም ዓመት የቆየው እስቲ ሙሉ ፕሮግራሙን ደግሞ ውስጥ ገብተን ቤቱን አስጎበኛችኋለሁ ተከተሉኝ እንግዲህ ያው በተለያየ ሶሻል ሚዲያ ላይ የምታውቁት ወጣት ነው የአዲስ ቤት ነገር ይላል አላለቀም ብዙ ነገሩ እሱ ነው እንግዲህ የመጀመሪያ ገቢው ግን እስቲ ተከተሉኝ ሊፍቱ ራሱ ገና እየተገጠመ ስለሆነ እንግዲህ ያው በደረጃ ነው የምንወጣው ቆንጆ ቤት ነው መሀል ልደታ ላይ የተሰራ ስማርት ፕላዛ ጋር እንግዲህ አድራሻ ካላችሁን ሌላም ከተፈለገ ብዬ ሊፍቱ ገና አልተገጠመም እንግዲህ እኛ በደረጃ እየገባን እንግዲህ ያው ደርሰናል ላንኳኳ ነው ያው እንግዲህ እንደዚህ አይነት ጽድት ያለ ቤት የሰራው ወንድማችን ማን ነው ትላለህ በካሜራ እየታየ ነው መሰለኝ ማን ነው ቼክ እየተደረገ ነው ዝም ብሎ አይከፈትም ተናስተልን እንዴ ሰላም ነው ቤት ልጎበኝ መጣው እስቲ ማይክ ላርግልህ እሺ ቴዲ ይሄው እንግዲህ ደርሰናል ቤተሰቦቻችን ዘንድ ይመጣሉ ቤት በጣም ያምራል በነገራችን ላይ እስቲ እንግዲህ እንግባ እንጎብኘዋ የእግዚአብሔር ቤት ነው በስማ ከገባቡ ራሱ ጀምሮ ዌልካም ምትለን እምዬ ማርያም ምትወዳት እውነት በጣም ደስ ይላል በጣም ነው የሚያምረው እንግዲህ ሙሉ ቤቱን እናስጎበኛቸዋለን ይፈቀዳል አይደል ይቻላል በእውነት በስማ በጣም ነው የሚያምረው ነው ወድጄዋለሁ ካሁኑ ውጡ አይልም እንግዲህ እዚህ ቤት በጣም ቆንጆ ፕሮግራም ቆይታ ይኖረናል አብራችሁን ቆዩ በጣም ነው የወደድኩት እስቲ ይሄን የሚያምር ቤት እንግዲህ እንድታስጎበኘን ፈልጋለን
የድንግል ማርያም ስጦታ ነው። እውነት የዓለም ያርገው። እዚህ ቤት ልጆች የሚንጫጩበት 10 ነው። 10 ልጅ ነው ያቀድከው? የምርህን ነው? በቃ 5 ከአረብ 5 ከሁለት ነው ያዘልከው። በጣም ያምራል። በጣም ፈርኒሽድ የተደረገ በጣም ጽድት ያለ በጣም አሪፍ ነው። እግዚአብሔር ይመስገን። አይ ይሁን ቆንጆ ነው። ተመስገን። ያው ታጠረች አይሌ አቶ መንግስቱ ግዘው አሉ እዛ። ይሄው ቤተሰብ እናትና አባቴ ናቸው። አዎ እውነት በጣም ደስ ይላል። ነፍሳቸውን በገነት ያኑረው። የእውነት የነሱ ጸሎትም ነው ለዚህ ያበቃህና ተመስገን ነው። በጣም ደስ ይላል። አሜን። አሪፍ ነው። ኮሪደሩ ራሱ መኝታ ቤቱ በዚህ ሳይድ ነው ማለት ነው። ይሄ ሽንት ቤት ነው። እስቲ ቃኘት ላድርገው። አቤት አቤት! ይሄ የኛ ነው መሰለኝ። እንግዳ ሲመጣ ምናምን እንግዲህ ይሄ 10 ልጆች አላልኩ? የ10 ልጆች ቤት ነው ይሄ። እስቲ እንግባ። እኔ መግባቴ ነው በቃ። ምን የልጅ ነኝ ማለኛ ማረፊያ ነው እንጂ። ወደዚህ ምንድን ነው ያለው? ይሄ እንትን ነው በረንዳ። ባልኮኒ ያለው ይሄ በረንዳ። ዋው! እዴ ሲደብረኝ ከፍ ያለው ቪው በጣም ይሄው ሜክሲኮ እዚህ ጋር በቃ ግልጽ። ዋው! በጣም ደስ ይላል። በጣም የሚገርም እንዴ! ጥሩ አየር መውሰጃ ቦታ ራሱ በጣም። ስለዚህ ጩጮቹ በዚህ ሲመጡ በደረጃ አድርገው በዚች 5 ከላይ 5 ከታች በጣም ደስ የሚል ነው የእውነት። ይሄ የጸሎት ቤቴ ነው። ጸሎት ቤቴ ዋው! ከባድ የጸሎት ቤቴ ትልቅ ትምህርት ነው ለኛ። ትልቅ ሞራል መቁጠሪያ ሁሉ መስቀል ራሱ እንዳለ በቃ እንዴት በቃ ምስሉ ራሱ እንዴት ደስ እንዳለ። ይሄው እንግዲህ እናቴ ያለች አንተን የሰማኛንም ይስማ። የእውነት የኢትዮጵያን ሕዝብ ይስማ። በጣም አብሮ የተሰደደው ሁሉንም ይስማ። በጣም ደስ የሚል ተባረክ። በእውነት አንተ ትልቅ ነገር ነው ያደረከው። ይሄ እንግዲህ መንፈስ ቅዱስ ዋናው ቤድሩም ነው። ይሄ ቤድሩም ነው። አዎ እዚህ ሳምራዊት ትምጣ ሰናይት ከሁለት አንዱ ይመጣል። ያው ማለት ዳር አይደለም ሲንግል ነው። በቃ ድንገት ነው የመጣንበት ዛሬ። እንግዲህ ግን ዋው! ይሄም ያንተም ባልኮን ያለው ራሱ ይሄ እዚህ ልብስ ማስቀመጫ ነው። ይሄ ልብስ ማስቀመጫ እኔ እኮ ቁም ሳጥን መሰለኝ። መታጠቢያ ቤት ቪአይፒ ማለት ነው ያንተ። በጣም አሪፍ በቃ ገላግሌ እንደዚህ ነው እንጂ የሚያስፈልገው። ወይ በጣም ደስ ይላል። ተመስገን። እንዴ ከጠበቅኩት በላይ እኔ ውጭ ሆኜ ያየሁትና እዚህ በጣም ዋጋ በደንብ ተከፍሎበት ግድ ቀላል ዋጋ መስዋዕት ነው እንጂ በጣም። ስለዚህ ኪችን ወደዛ ነው ማለት ነው ያለው ማለት ነው። አይ ደስ ይላል። የዓለም ያርገው የበረከት ያርገው። አሜን አሜን። ሁሌ በደስታ የምንመጣበት ቤት ያድርግልን። አሜን ወዳጄ። ሰላም ለዚህ ቤት እንግዲህ እዚህ ምን አይነት ምግብ እንደምታበላ አርስቶ ነው። ሁሉም ነገር ተገጥሟል። ሁሉም ነገር አሪፍ። እዚህቹ ኩክ እያደረግን ብቻ በቃ መብላት ነው። በጣም አሪፍ። እዚህም ራሱ ሌላ ክፍል አለ። የእህቶቻችን ቤት አለ እዚህ። እዚህ ጋር አለ። ሌላ ሳይ ማረፊያ በጣም አሪፍ። በጣም በቃ ሁሉ ነገር ታስቦበት ነው። በጣም ናይስ። በጣም ቴንኪው። በጣም ደስ የሚል የዓለም ያርገው። ሌላ ምን ይባላል? የእውነት እንደዚህ አይነት ሰፊ ኪችን ራሱ አይጠበቅም እኮ ከዛ በላይ ነው። አሜን። ከጠበቅኩት በላይ እግዚአብሔር ይመስገን። ክብሩን እሱ ይውሰድ። አሜን። ስለዚህ አሁን ወደ ማረፊያችን ነው ማለት ነው። ይሄው አድርገህልኛልና ለዘላለም አመሰግናለሁ። ተመስገን ነው የእውነት። እዚህ መቤቴን እያየን በደስታ በጣም ደስ የሚል እኔ በጣም ደስ ብሎኛል። እኔም በጣም ስለመጣ ደስ ብሎኛል። በጣም እንደዚህ አይነት ቤት አልጠበቅኩም። ከጠበቅኩት በላይ ነው የሆነው። የዓለም ያድርገው እንዳልኩ በጣም ደስ ይላል። ቡናው መጣ። እሺ
እሺ ቴንክ ዩ በጣም እንግዲህ እኔ ነኝ የወቀጥኩት ማሽኑ አይደለም ወቀጣ ምርጥ ሽሮ ነው የምጋብዝህ። እሺ ደስ ይለኛል እንዴ በደስታ ጾም ባልጫ እኔ 15 አይነት ከለር አውቀዋለሁ ሽሮ በነጭ በቀይ ጠቁሮ የምር ከለር ስትል በነገር ላይ የከለር ምርጫ ምንድነው? በስማ ምክንያቱም ከለርፉል ተጠቃሚ ስለሆነ የከለር ምርጫን ማወቅ ፈልጋለሁ። አንደኛ ፉል ከለር ወዳለሁ። ይሁን ድብዝዝ ያለ ከለር አይመቸኝም። አዎ በነገራችን ላይ ፉል ከለር የሚወዱ ሰዎች ፖዚቲቭ ቲንክ ናቸው። አዎ ኔጌቲቭ ነው ጨለማ የሚወደው አስተሳሰብ ያለው ማለት ነው። እውነት ነው። አሉታዊ አዎንታዊ እንደሚለው ማለት ነው። ስለዚህ በጣም ፏ ያለ ከለር ስለዚህ ነው ፏ ያለው ነው ተጠቀመው ማለት ነው። ስለዚህ ስንት 18 አይነት አልከኝ? በከለር ምንድነው ሽሮ ማቃት ረበስ ልቁት ዘርዝራት አባሳዳጌ አይናፍቀም እንደዛ ግን በላሉ አለ እኮ እውነት ከዚህ ይላካል ነውስ ከዚህ ዘተ ምንም ሽሮ ያለለችበት አለ። አሁንማ ተዳርሷል ጾማችን ስለሆነ እንግዲህ ያው ምጋብዝህ ሽሮ አይደለም ዋው የጾም በርገር ነው። ያው ወንደላጤ ቤት የሚገኘው እንግዲህ በርገር ነው። ስለዚህ የጾም ነው ኤክስፔክት ያልተደረገ ነገር እሺ እንባርካት አሜን። ጌታችን የድንግል ልጅ ይሄንን ማርገብ ባርከ ስለሰጠን እናመሰግናለን። አሜን አሜን አሜን። ያው ያስ አሜን ይላል እንግዲህ ዛሬ የጾም ነው የአትክልት በርገር ነው። ሙያውን እንግዲህ በዚሁ ነግራችኋለሁ ማለት ነው። በጣም ቴስቱ የዚህ የሳላዱ የምናምን ቴስት ራሱ አፍ ላይ አለ። ይሄው በጣም ቆንጆ ነው። እኔ ቡና ስለምወድ እስቲ ቡናዬን ቆንጆ ቡና በጣም ቆንጆ ቡና በጣም ነው የምናመሰግነው አንቺንም በርገራችንን ጣፋጭ በርገራችንን በልተን እንደጨረስን ወደ ኢንተርቪው እንሄዳለን። ዛሬ ስላንተ በጣም ሰፊ ነገር ነው የምናወራው። የቻልኩትን ግን እኔን የምትጠይቀኝ እኔ ማን ነኝ ነው አይደለም። ብዙ ነገር እንደወጣት ማስተላለፍ አለብህ። ስለዚህ ካንተም ብዙ መማር ነኝ። ተከታዮች ራሱ ብዙ ነገር ስለሚጽፉ ማወቅ አለባቸው። የቲክቶክ ተከታዮች ራሳቸው ችግር የለም። ስለዚህ ወደዛው መሄድ እንችላለን። በልተን እግዚአብሔር አንደበት ይሁነን። አሜን አሜን። ቺርስ አገብን በላን። በእውነት እንደዚህ አይነት በርገርን ያይቻል አቅም በባህላዊ ዕቃ ዘመናዊ ምግብ ታዲያስ በእውነት በጣም ያገዘች ማለት ሰብለ መንግስቱ ትባላለች። እንደውም አሁን ምግብ ቤት መክፈቱ አይቀርም ወደፊት ፊውቸር ነው። እሺ መተህ ትበላለህ። እኔ በጣም እውነት ገርሞኛ መጀመሪያ ሳይው ግራ ተጠራጥሬ ነበር። ኧረ በጾሙ እንዴት ነው እያልኩ ግን የተሰሩት በተለያዩ በጾም ግብአቶች ነው። በምንድን ነው የተሰራው? ኧረ ብዙ ነገር እሷ ተዘርዝረው በጣም ገርሞኛል። ጣፋጭ ነው። በጣም የሚገርም ነው። ስለዚህ ወደ ኢንተርቪያችን እንሄዳለን ማለት ነው። ግን ከዛ በፊት ግን ማለት ነው እዚህ ጋር ያየው ነበርና አንተ አጥቶኛል ለየት ብሎብኛል። የሆነ እዚህ ጋር ጸጉር ይታየኛል። እዛ ጋር ደግሞ ጠቁሮ ምንድነው ቀለም ያልደረገ ቀለም አለ ነው ምናምን ይያል አባቴ ይሄ ምንድነው? ስንት ድንጋይ ችሏል። ስንት ድንጋይ ዱላ ችሏል እኮ ግሪን ሆነብኝ። ደግሞ ከጥቁሩ ይልቅ ወደ ግሪን ነው የሚያደርገው። ታቶ ነው። ታምናለህ? ያው ታሮ ጌታ ሆይ ግን ምንም አርት የለውም እኮ ቀጥታ ቁጭ ነው ያለው። ውስጥ አለ የመብራን ምስል አለ። የምርህን ነው? ታቶ ሙት ዋው! እኔ ለመጀመሪያ ጊዜ ጭንቅላት ላይ ታቶ ሲሰራ ያንተና አንገት ላይ ምናምን ወይስ የተለመደ እንትን ነው እኮ ነው። አሁን 90 ዓመተ ምህረት ካስታወስክ ፐርም መጥቶ ነበር። አዎ ላሳረገዋ አባቴ ወሰደው። ስለዚህ በዚህ አካካስ አሁን ይሄን ታቶ ተደረገ። እዛ ነው የተደረኩት፣ እዚህ አይደለም። አሁን ግን ላስተክል ብለህ ብትል እዚህ ላይ እንትን አይልም። ለምን ቼክ አደረኩ እኮ ይቻላል አይቻልም? ታቶ ነው ዳል ዋት ራስ ዋት ብየው መጣው። በቃ ምን ልበል? ስለዚህ አይሆንም። በቃ በጣም ይገርማል። ግን አሪፍ ነው። አሪፍ ነች። በልተን እስቲ ወደ ኢንተርቪያችን እንሂድ ከጥጋብ ጋር። እሺ ተመልካቾቻችን እንግዲህ ያው ቤቱን ጎብኝተናል። በጣም ደስ የሚል ቤት ነው ያለ። በድጋሚ ሰብስክራይብ እያደረጋችሁ እንግዲህ ያው እንዳያችሁት ክንድዬን ይዘን መተናል ዛሬ ማለት ነው። በቤቱ በድጋሚ እንዴት ነው? ደህና ነህ? ሰላም ነው? ተመስገን። ይኸው የሰላሙን ውጤት አየ ነው እኮ ይኸው አድርገህልኛልና ለዘላለም አመሰግናለሁ። አሜን አሜን። ዛሬ ትልቅ ኢነርጂን ያገኘሁት እኔ ራሱ ካንተ
እኔ እናንተ ስንተዋወቅ አሁን ለሚዲያም ሳይሆን ረጅም አመት ነው። የሰፈሬ ልጅ ነው በነገራችን ላይ። እስቲ ራስህን ደግሞ አንተ በደንብ አስተዋውቃቸው። ልደትዬ እናቴ ይሄው መኖሪያም መቃብሬም እዚሁ ነው። እውነት ነው። እሷ ደጃፍ እውነት ነው። ስለዚህ እስቲ ራስህን አስተዋውቃቸውና ያው ክንዴ መንግስቱ ግዛው አልታየ ልጨምር እስከ ቅምቅም አያት። እውነት ነው። እዚህ በነበርክ ጊዜ እኔ የማስታውሰው ለአርት ያለ አመለካከት በጣም ከፍተኛ ነው። አርትም ትሰራ ነበረ፣ ተምረሃልም። ፋዘር ተስፋዬ አበበ ቤት እንደተማርክ አስታውሳለሁ። የተለያዩ ድራማዎች ላይም እዚህ በነበረ ተሳተፍ ነበር። ለምሳሌ ያህል እንኳን ካልተሳሳትኩ ገመና ድራማ ላይ ተሳትፈሃል። ሌሎችም ማስታወቂያዎች ላይ ሴኩሪቲ ሆነ ሰርተሃል እና እኔ በማቀው በዚህ ደረጃ ነው። እስቲ ደግሞ እኔ ማላቀው ሌላ የሰራው በስራ ዓለም ኢትዮጵያ ላይ ያለ መጀመሪያ ስለ ኢትዮጵያ መጨረስ አለብን ብዬ ያው አሁን አንተ ከሞላ ጎደል ሞልተዋል። ምንም ያልሰራው ስራ የለም። ያው ህይወት ብርቱ ሰልፍ ናት። እሷን በጣም ደክሜያለሁ። በጣም ከእግዚአብሔር ጋር ያው ካለፋ ህይወት አድካሚ ናት። እውነት ነው። እዚህ ረጅም ጊዜ ያው ሴኩሪቲ በጣም የምናውቀው ማለት ነው። ያው አሁንም እንደምታዩት ነው። እዚህ ጋራ በጣም ዘናጭ ነህ። እንዲያውም ከቅርብ ጊዜ ወዲህ ያው በዚህ ባለባበስ በጣም ብዙ ሰዎችን እያወዛገብክ ቲክቶክም ላይ ሶሻል ሚዲያም የተለያየ ፕላትፎርም ላይ ያያለውና ዩኒክ ነው ያንተ አለባበስ። አንደኛ ዩኒክ ነው። እስቲ ወደ ልብሱ መተን ወደ ስራው ብንመለስ ይሻላል ብዬ ነው። ዛሬም ዘንጠ ነው የጠበቅከኝ? አዎ ይሄ እንግዲህ ያው አፈርስ ክለብስ ልልበስ ብዬ ነው። አረ ደጋረክ ምን አባቱ ማለት ደስ ይለኛል። ለታይታ ወይንም እንትን ለማለት ፈልጌ ሳይሆን ውስጤ እኔ ያስደስተኛል ለራስህ እንጂ ለመታየት ይሄ ምናምን አንተ እንድታደንቁ ምናምን አይደለም። ግን ያው የሚያምርብንን ማወቅ ነው ፋሽን በነገራችን ላይ። በጣም ልብሶቹን ዲዛይን የምታደርገው አንተ ነህ ወይስ በዲዛይነር ነው የምታሰራቸው? ዲዛይን እኔ አላደርገውም፣ ማንም አያደርገውም። ግን አጋጣሚ የሆነ ገበያ ላይ ካየሁት ደስ ይለኛል። ምናልባት የማይደፍሩት አሁን ብለዋል አንዳንድ የማይደፈር ነው የተደፈረው ተብሏል። እውነት ነው። ከለርፉል ማች ማለት ይሄ ከታች እስከ ላይ አንድ አይነት ወጥ ከጫማም ጭምር ጀምሮ ነው እኔ የማየው። እንደውም ማስታውሰው አንዴ ጉማ አዋርድ ላይ ተገናኝተን ነበር የዛሬ 2 ዓመትና እዛ ላይ ባህራ ላይ ሆነ ነው የመጣው። ሙሉ ነጭ ነው፣ በቃ ከርቀት ነው የሚታየው ራሱ እና ይሄው አሁን ዛሬም ሳይ ራሱ ይሄው አሁን ቡኒ ከለር ነው የሚባለው አይደለ? እንደዛ ነገር እና ቡኒያ ማች ነው ራሱ። ሌላ መማያቸው አሉ ራሱ እና ይገርም። እኔም ራሱ ገርሞኝ ነው ወይ ጉድና ምን እያልኩ ማየው ኮሜንቶቹንም ስለማያቸው ማለት ኮሜንት ደጉድ ነው ኮሜንት። አዎ በተለይ ደግሞ አንተ ከመዝሙር ጋርም ከምስል አድኖ ጋርም አብረህ ስለሆነ የምታቀርበውና ይገርመኛል። ሁለት አይነት ትርጉም አለው በራሱ። እዛ ጋር ነገር እያስተማርክ ነው። ስፒሪቹዋል ነገር ላይ ያለው ነገር ቆንጆ ነው። ከዛ ውጭ ደግሞ ልብሱ ሰውን ይይዛል፣ እንዳይወጡ ያደርጋቸዋል። እውነት ነው። ዱርዬ ነው ፊቱ ፍለፊቱ የሚባል ነገር አለ አይደል? እሺ ምናልባት ላይን ነው የሚያውቀው የሰው ልጅ፣ ውስጥን እግዚአብሔር ያውቀዋል። እውነት ነው። ያው እንትን ለማለት ፈልጌ አይደል? አሁን አንዳንዱ ሰይጣን ያለበት ነው በነገራችን ላይ መዝሙር ዝጋ የሚለው። እውነት ነው እንጂ እንደዛ ነው። ኮሜንቶችም እያየሁኝ ነበር በርግጥ ግን። ስለዚህ ይገኛል እንደዚህ በመትፈልገው መልኩ ማግኘት ይቻላል ማለት ካላዘዝክ በትእዛዝ ካልሆነ ያንተ ለየት ስለሚሉ በትእዛዝ ካልሆነ እኮ ከባድ ነው። እዚያ አይደለም የተገዙት። እኔ የነበርኩበት ሀገር ነው፣ ውጪ ነው፣ ባህሬን ይባላል። ባህሬን። ስለዚህ ቀጥታ ከኢትዮጵያ ወደ ባህሬን ልትወስደን ነው ማለት ነው። ግድ ነው። አይ በጣም አሪፍ። እዚህ ኢትዮጵያ ላይ እኔ ሴኩሪቲ ሲሰራ ያንተ ፊዚካል በቃ በጣም የሚገርም ሁላችንም እናይ ነበር ያኔ ልደታ ላይ በደንብ እና እንደዚህ አይነት ባህሪም ካራክተርም ያለህም ራሱ አይመስልም ነበር። በቃ ተደባዳቢ ምናምን ነው የምትመስለው። ሰው የሚስልህ እንደዛ ይመስለኛል አይደል? ለምን መንገድ ላይ ስትሄድ በጣም ኮስተር ብለህ ምናምን ነው የምትሄደው። የተለየ ገጥሞ ያውቃል ኢትዮጵያ ላይ በነበርክ ሰዓት ሳትሄድ ገና? እዚህ ሳንሄድ ራሱ ብዙ መከራ በልተናል። በጣም አይገልጸውም መከራ ማለት ነው። እውነቴን ነው የምነግርሽ ቴዲ። በልጅነቴ ነው ብረት የጀመርነው። ያው ስፖርት ቤት በቤት ውስጥ ምንም እየሰራን አንደኛ ዱላውም ነው ያጠና የነፋንም ዱላውም ነው መሰለኝ በልጅ። አሁን የዘንድሮ ልጅ አይመታም። ዱላ ማለት ቤት ውስጥ ማለት ታዲያ ዱላ ሰፈር ውስጥ ምንም ይሄ አሁን የ90 ትውልድ አለ አይደል? ተደባደብ ነበረ እንዴ? ነበር የተወሰነ ማለት ያው ራሴን አላስደፍርም ነው እንትን ሳይሆን አለ አይደል? እስቲ ያለውን እሱን ንገረን እስቲ። መደባደብ ሳይሆን ይሄ አስተዳደግም ይወስናል። ተቀጥተህ ነው የምታድገው።
እኔ እንዴት ብዬ ልግለጽልህ? በቃ ብዙ መከራ 90 ትውልድ ብንወስድ ብዙ መከራ አይተን ነው የምናድገው። እና ያኔ ነው ስፖርት የጀመርኩት። ብረት የጀመርነው ያው ኳስ ትጫወታለህ። ከኳስ ስትወው ኳሱን ብረት ነው። ይሄ ብረት መስራት ነው እንጀራ የሆነኝ ለኔ። ጋርድ ተባለ። ያው ጋርድ እዚሁ ኢትዮጵያ ውስጥ መስራት ጀመር። እድል ሆነ። አንድ በጣም ወዳጅ ነበረኝ እንዳለ ይባላል። በጣም ነው የምወደው፣ በጣም ነው የማከብረው። በነገራችን ላይ ባለውለታዬ ነው። እሱ ነው እድሉን ሰጠኝ። ወጣው ወደ ውጭ ደግሞ እንደገና ያለ ፓርትቱ ይቀጥላል ዱላ ማለት ነው። ስለዚህ ቀጥታ ከዚህ እዚህ የተወሰነ አመት ሰራህ? ኧረ እዚህ ቢያንድ 10 አመት አልሰራው ሴኩሪቲ ላይ ማለት ነው። ከሴኩሪቲው እንዳለ ነው ደግሞ ጎን ለጎን አርትም ትሰራ ነበር? ጥበብ ስራ እሰራለሁ። ፊልም ተማሪ ነበርኩ። ይሄም እኮ ጥበብ ነው በራሱ። ለነገሩ ያለባበሱ በራሱ እኮ መምረጡ በራሱ ይሄውን የሚታየው ሰው እኮ ነው ያን የሚያደርገው። ግን ቀጥታ የት ሀገር ነው መጀመሪያ ሄድከው? ምንም ቀጥታ ክፍለ ሀገር እንኳን አልሄድኩም እንኳን ቀጥታ ባህሬን የገባኸው? እዛው ቀጥታ በዚሁ ፕሮፌሽን ቀጥታ ገባህ? በዚህ ፕሮፌሽን። እንዴት ነበር ባህሬን? እንዴት ተቀበለ ገና ገባ ስትል ታየው? ኢትዮጵያ ማማ ፍልውሃ ይፍላብሽ ብያት ነው የወጣሁት ከሀገር ስወጣ። እዚህ እዛ የተቀበለኝ ፍልውሃ ነው። እሳት አይገርምም? ምዬ ማሪኝ አልኳ አይደል? መጀመሪያ አማረ ነበር፣ ቀጥልቶ ነበር። የአየር ንብረት ማን እንደ ሀገር እውነት። ይሄን ምን ይመሰክራል? ማርያም ማን እንደ ሀገር። እዛ ሙቀቱ ነው። ያው ሙቀቱ ያው ቆዳ ድህነትን ይገፋል። እንግዲህ ተገፈፈ። ያው ሰራው በደንብ አንድ 12 አመት ሰራው። በ12 አመት ውስጥ በመሃል መታል ወይስ ረጅም? እዛው አይ በየአመቱ እመጣለሁ። በየአመቱ ትመጣለህ? የረመዳን ጾም አለ የሙስሊሞች፣ እነሱ ስለሚዘጋ እሱ ሲዘጋ ረፍት አደርጋለሁ እዚህ። እንደዛ ያለ እዛ ሲያዩ እንዴት ነው? ያው ፊዚካሉ አለ ምናምን ለኢትዮጵያን ያላቸው አመለካከት ወይም ደግሞ እንደዚህ አሁን መስኩለር ለሆነ ሰው እንዳንተ አይነት ሰው እንዴት ነው የነሱ ፊዚካል ላልከው? ምን አለኝ እኔ ስንት ጉድ አለ ሀገር የሚያክል አለ አይደል? እንትን ነው ዋናው እግዚአብሔር ካንተ ጋር ይሁን። አዎ ትክክል። ስጋ ምናምን ሰውነት ቁመና ሳይሆን እሱ ካንተ ጸጋው ካለ አትወድቅም። ትክክል። ለሚመጣው መከራ ሁሉ ትጋፈጣለህ። ተግባቢም ስለሆን ካንተ በተለይ ስራ ላይ የተለየ ነገር እንደዚህ ያው እንግሊዘኛ ነው እንግዲህ ትዝናው ጨምሬ ነው የማወራው። እዛ ሆቴል ነው ወይስ በምን ደረጃ ነው? ክለብ ነው፣ ዲስኮ ነው። ክለብ ዲስኮ ነው፣ ናይት ክለብ ነው። አዎ አረቦች የሚዝናኑት። ቀን ይተኛል፣ ማታ ቀጥታ ይገባል። ማታ እንወጣለን። አይ በጣም አሪፍ ነው። ስለዚህ 12 አመት ነው ሙሉ በውጪው ዓለም የቆየኸው ወይስ? 12 አመት በየአመቱ ግን እየመጣው እዚህ አንዳንድ ስራዎች እየሰራው አንዳንድ የተገኘ ፊልሙንም ምኑንም እኮ አራክም አልጠፋህም እኮ። ደስ የሚለው ነገር አሁን አንዳንድ ሰው ሲወጣ 3-4 አመትም ሲሆን በዛው የመጥፋት ነገር እውነት። ያንተ ግን ሁሌ እኔ እዚህ አንዳንዴ እዚህ ያለህ እንደ እልሃለሁ፣ ከዛ እዛ ነው ትለኛለህ፣ ከዛ ነው እዚህ ነው ትለኛለህ፣ በምንገናኝበት ሂደት እንኳን ማለት ነው። አይ በጣም ደስ ይላል። እዛ ታዲያ ምን የተለየ ገጠመኝስ ገጥሞ ያውቃል? በስራ ዓለምም ኖርማልም እንደው ባለው 12 አመታት ውስጥ የሆነ ነገር አይጠፋም? አይጠፋም። እሱማ ገጠመኝ እንደ ጉድ ነው። ያው በቋንቋ ነው ዋናው እንግዲህ ቋንቋ የለም እንግዲህ። አዎ እነሱ አረብኛ ተናጋሪዎች ናቸው። እንግሊዘኛም ያወራሉ። ያው እንደ ድርቃ ቆጥሮ የሰጠን የለ እንደ ጉድ ነው የምናወራው ብሏል። ያው በትንሹም ቢሆን ብዙ አስቸጋሪ ነው ቋንቋ። የሰው ሀገር የሰው ነው። እውነቴን ነው የምነግርህ ቴዲዬ። እንጀራ ነው የሚያወጣህ እንጂ ኢትዮጵያን የመሰለ የትም አታገኝም። 24 ሰዓት የሚቀደስባት ሀገር ላይ እውነት ነው ተኝተን ነው እዚህ ያው በረሃብም ምንም እዚህ ያው መከራ ቢመጣም ግን ደስ ይላል መንፈሱ፣ አየሩ ደስ የሚል ነገር አለው። የሚገርመው በ12 አመት ሂደት ውስጥ እዛ ሰርተህ ለፍተህ ደግሞ ዛሬ ያስጎበኘህን ይሄን የመሰለ በጣም የሚያምር ቤት፣ ቆንጆ ቤት ከዚህ በፊት መጥቼ አይቼዋለሁ ሲመረቅ፣ በጣም ወድጄዋለሁ፣ በጣም ደስ ብሎኛል። ዛሬ ደግሞ በደንብ ሙሉን አየሁት በደንብ ለብቻዬ ማለት ነው። እግዚአብሔር ይመስገን። አሜን። ቀላል አይደለም። ምክንያቱም አንዳንዴ ሰው ለፍቶ እንደዚህ ለቆም ነገር ሲደርስ ለሌላ ሰው ማስተማሪ መሆን ይችላል የሚለውን ነገር ከማሰብ አንፃር ነውና ፕሮጀክቱ እንዴት ነው? በተለይ ደግሞ ሰፈርህ ላይ መሆኑ አለመራቁ መሀል ከተማ ላይ ውድ ነው በአሁኑ ሰዓት ሪል ስቴት መገንባት ማለት በጣም ቀላል ነገር አይደለም እና እሱስ ቻሌንጅ እንዴት ነው? አንዳንዴ ምን አለ መሰለ ብትለፋ ብትደክም ካልተባረከልህ ዋጋ የለው፣ ትርፍ የለው። ትክክል። ዋናው መባረክ አለበት የልፋት ውጤት። እንግዲህ ሰው በምድር ላይ የዘራውን ነው አይደል የሚያጭደው? እውነት ነው። ምናልባት
እሱን ማወቅ የሰው ፍጻሜ ነው። መጀመሪያ በጉብዝና ወራት ፈጣሪን አስብ ነው። ወጣት ሆነ በጣም ስታስብ መጀመሪያ እሱን አስብ። እመነኝ ይስተካከላል፣ ይሳካል። ቅን ሁን። ዋናው ቅንነት ነው ቴዲዬ፣ ዋናው እውነቴን ነው የምነግርህ። ብዙ መከራ ታልፈዋል እጅግ በጣም እውነቴን ነው። እና ይሄ ቤት ሲሰራ አንደኛ እንትን ይኖረህ ወንድም ይኖረህ። እውነቴን ነው የምነግርህ። አንዳንዴ አንበሳ ብትሆንም እውነቴን ነው የምነግርህ ወንድም ካሌለ ጅቦች ይበሉሃል በጣም። ስለዚህ ያው የቤተሰብ ያስተዳደግ የእናት አባት ምርቃት ዋናው የእናት አባት ምርቃት። ይሄ ትውልድ እናት አባቱን ቢያከብር ቢወድ እነሱ መረቁት ማለት በቃ ህይወት ተስተካክሏል ማለት ነው። እውነት የድሃ ልጅ ነኝ በጣም የድሃ ግን የድሃ ልጅ የአእምሮ ድሃቱ ቶ የጭንቅላት ድሃቱ ገንዘብ ይመጣል እሱን እግዚአብሔርን ይዘ ማለት ነውና ብዙ መከራ አይቼበታለሁ ታልፏል። እውነቴን ነው የምነግርህ። አንዳንዴ ህይወት ከባድ ናት። በቃ ዛሬ ባጣስ ዛሬ ስራ ቢያባርምስ እያልን መከራ በልተን ነው እዚህ ደረጃ የምትደርሰውና ሁለት ደግሞ አጋር ያስፈልጋል። ቤተሰብ ወንድም እህት ያስፈልጋል። እነሱ ናቸው ተደጋግፈን ነው እዚህ ደረጃ የደረስነውና እንዳልከው ፋሚሊ ዋጋ ይከፍልለታልና አንተም ደግሞ እንግዲህ ቤተሰቦቼ ዋጋ ከፍለውልኛል እያልክ ነው እንግዲህ ብድር ወደ መመለሱ ይደስ ተከፋፍለናል ነው ይባላል። አይ ደስ ይላል። መጀመሪያ አመት አካባቢ ላይ ስትሄድ እንደጠበቀው ልክ እንዳልከው ያው ሲገባ እዛ አየር ንብረቱ ከባድ ነው፣ ያው ሙቀቱ የታወቀ ነውና ግን እንዴት ነው ከዛ በኋላ እየለመድከው መጣህ? በመምጣት በሂደት ውስጥ በእያንዳንዱ አመት የራሱ አይነት አካሄዶች አሉት። አዎ በየአመቱ ነው የምመጣው። ያው እንዳልኩ ረመዳን ሲዘጋ ያው ቻንስ ነው፣ ረፍት ነው፣ ከፋሚሊ ጋር ነው የምናሳልፈው። እዛ ያው ስመጣ እንደድል ፊልም ላገኝ እችላለሁ፣ ማስታወቂያም አንዳንዴ አድማስን ታሰፋ ፍሬንዶች ይኖረዋል በጣም። ምክንያቱም እኔ ላይፌ ራሱ በቃ እንደዚህ ፊልም ጥበብ ውስጥ ምናምን በሆን ነው ደስ የሚለኝ። እድል አገኛለሁ፣ እሰራለሁ፣ እሄዳለሁ። አሁን ከ3 አመት የሰራነው ፊልም ነበር እንደሆነም ካሲኒያ የሚል ፊልም የብርሃን ወርቁ ወዳጄ ነው ብሬ እና እሱ እድል ሰጠኝ፣ ሰራው። እንዲህ ያልኩ ያውንም አንተ እድል ሰጠኝ። እኔ መጠየቅ የሚገባኝ ሰው አይደል? ምን ሰርተ ነው እኔ ለራሴ ቀላል አይደለም። ምክንያቱም ያለህን ኤክስፒሪየንስ ሼር ማድረጉ እንደገና ደግሞ በእንደዚህ አይነት ጊዜ ቁም ነገር መድረስ ገብቷል። ቤት መስራት ማለት ኢትዮጵያ ላይ ቀላል ነገር አይደለም በነገራችን። ምክንያቱም በምትመላለሰው አመት እኮ ገንዘብ ማጥፋት ይኖራል፣ ብዙ ነገር አለ ምናምንና ገንዘብ ስር የለውም ይባላል ይመስለኝ። እውነት እዚህ ጋር ግን ስር አሲዘው ቁም ነገር ላይ ካዋልከው ይሄ ቀላል ነገር እንትን ነው ቴዲዬ። አንዳንዴ እንዳልኩ ተቀጥቅጠህ በድህነትም ስታድግ እያንዳንዷን እንትኗን ታውቀዋለህ። ፔን አለው ወጥቷል። የቤተሰብ አሁን ስትወጣ ስነ ምግባር አስተምሮኛል። ኢቭን እምነቴን ይዤ እንዲያደርገውኛል። ኦርቶዶክስ እምነት ተዋህዶ ተከታይ ነኝ እኔ። ስንት ናችሁ ቤተሰብ ላይ? ቤተሰብ 5 ነበርን፣ 2 በህይወት የሉ፣ አሁን 3 አለ። ይሁን። ስለዚህ ከነሱ ጋር ያንተን ፈለግ የተከተለ ሰው አለ? ማንም የለም። እነሱ ጭምት ናቸው። እኔ የነሱ ምላስ ያስኩት አይደለ? በስፖርቱም በአርቱም። አይ በጣም ጀግና። የመጨረሻ ልጅ ነህ? ለቤት የመጨረሻ ልጅ ነኝ። አዎ ገመትኩኝ። አላቀም ነበር። እንግዲህ ዛሬ ነው እዚህ ጥያቄው ያነሳው። እሺ እንግዲህ ያው ሰው መቼም ያው ይለፋል፣ ይደክማል፣ ለውጤትም ይደርሳል። እሺ በዚህ ሁሉ ሂደት ውስጥ ስትመጣ ሪሌሽንሺፕስ እንዴት ነው? አንዳንዴ ሰው ውጭ ሲሆን አሁን እዛ መኖርና እዚህ መኖር በራሱ የሚፈጥረው ጋፕ ስላለ አንዳንዴ ለእንደዚህ አይነት ነገር አስቸጋሪ ይሆናል። ሪሌሽንሺፕ አገባ ስኮላርሺፕ ይሻለኛል። እንዴት ነው? በጣም አሁን ምን አለ መሰለህ፣ አሁን እኔ እዛ እሷ እዚህ የርቀት ፍቅር በለው አይሄድም። ለሪሌሽንሺፕ ራሱ አይመችም። ትክክል። ስለዚህ ገና ነኝ ማመልከቻ ካለም አስገቡ። ጠቅለሉ የመምጣት ሐሳብ 50 ሲሞ ላይ ነው ማገባው። አሁን 42 ነኝ። ለምረን ነው አልመስልም? አትመስልም። ማርያም የእውነት 42 አመቴ ነው። በጣም የሚገርም ነው። በጣም ግን ገና ፊዚካሊ በቃ ያለ ነገር ነው እንዳለ አለ። ያው እንትን እኮ ነው በነገራችን ላይ ዋናው ቅንነት ነው ቴዲ። እኔ እውነቴን ነው የምነግርህ። አንዳንዴ ምን አለ መሰለ በምድር ላይ የዘራውን ነው የምትበላው። እውነት ነው። ስንዴ ዘርተህ ጤፍ አታጭድ። አንድ
አንድ ትንሽ ምሳሌ ካነበብኳት ልንገርህ። ሴትዮዋ እንደዚህ ቤት አላት። የኔ ቤጤዎች መጡ እና ስለ ማርያም ስለ እግዚአብሔር አሏት። ዞር በሉ ከዚህ እናንተ ምንድን ነው ምናምን ብላ አንተ ስትላቸው ምን አሏት? የስራሽን ይስጥሽ፣ የስራሽን ይስጥሽ አሏት። ከአንድም 2-3 ሰው መጥቶ እንዲህ ሲል እንዴት የስራሽን ይስጥሽ ይለኛል አለችና ቆይተልና እንጀራው ላይ መርዝ አርጋ ሲመጣ ሰውየው ሰጠችው። ይሄን መርዝ ይዞት እሱ ሄድ። 3 ልጆች አሏት። በአጋጣሚ ሲመጡ ከትምህርት ቤት ይርባቸዋል። ያው ፈለጉ ኑ ብሉ ምናምን አለ። ያንን ምግብ ሰጣቸው። ከዛስ ሞቱ። ትዝ ሲላት ያን መርዝ የሰጠችው ለሰውየው ነው፣ ግን ለራሷ መጣ ለልጆቿ። የስራሽን ይስጥሽ የሚባል ነገር ከባድ ነገር። የስራችንን የምናገኘው ትክክል የዘራውን እንደምናጭደው እና ምን ዘራውን ዘር እንወቅ። እውነቴን ነው። እኔ ሰው አለ ምክንያት አያብድም፣ ሰው አለ ምክንያት አይወድቅም። ምንም እግዚአብሔርን ይዞ መውደቅ የለም። የምትወድቀው ስራ ነው የሚጥልህ። አዳም ስራውን የጣለው እኮ እንጂ ለመውደቅ ማን ጣለው? ገነትን የሚያህል ሀገር ተሰጥቶታል በራሱን የወደቀው አታርግ የተባለው። አንዳንዴ እኔ አንተ ላይ ግፍ ስሰራ መልሶ ነው የሚመጣው። በዘፈርቁና ነው የሚሰፈረው። የዘራሃት ስንዴ ስትበቅል እኮ ነፎና ነው ያ ማለት ነው። የዘራኑን እንወቅ ነው። እና አሁን ላንተ ላልከው እነዚህ ቅንነት ምናምን ቢኖር መልካም ፖዚቲቭ ቲንክ መልካም እሱ ሲኖር ነው ሁሌ ያንጎነን የምንኖረው ነው እንትልኝ። አይ እግዚአብሔር ይመስገን ያልጠበቅኩትን ነገር ነው የነገርከኝና እስቲ ስለ ታቱ ደግሞ አውራኝ እስቲ። እዚህ ጋር የአንዲት እንስት ምስል ይታየኛል። ከዚህ ልጀምርልሽ ቴዲ። እናትና ልጅ አለ። እምዬ ማርያም አለች። መስቀሉ ክብሬ ነው በነገራችን ላይ በጣም ከምክቴ ነው። ታጠረች አይሌ ትባላለች። እናቴ ናት። ያው በጣም ነው የምወዳት ከምነግርህ በላይ ጀግና ታውቃለህ። እውነቴን ነው የምነግርህ። ምቀነቷን ሸብ አድርጋን ያሳደገችን እና ያው ሁላችንም ፊት ነው አላለን ያጆች ነን። እውነት ነው። ነፍሷን ይማረው ነው። አሜን። ነፍሷን ይማረው። እዚህ ጋር ምያለች። ይሄ መስቀሉ አለ። ሰብለ መንግስቱ ትባላለች። እኮ እሷ እኔስ በኔ ሳይት ስለሆነ እሷን ያያዩት እናጋጣሚ በጣም ነው የምወዳት። ሰብለ ሲስተር ናት። ሲስተር ነች። ስለዚህ ለቤተሰብ እንግዲህ የተከፈለው ዋጋ እንዲህ በዚህ ደረጃ እንግዲህ እንደዚህ አድርጋቸው ራሱ የሚገርም ነው። ሁሌ ማሰብህ በጣም ያለህን ፍቅር ነው የሚያሳየው። በጣም እውነት በጣም ደስ ይላል። በጣም አሪፍ ነገር ነው። የት ነው የተሰራው? እዚህ ነው እዛ? እዛ ነው የተሰራው። እዛ ነው የተሰራው። አይ አሪፍ ነው። ስለዚህ ሁሌ ክፍት ሲሆን ጥያቄ እንዴት ሰው ባብ ይነቀስ የለ እንዴ? እውነት ነው። አይ አሪፍ ነው። እና አሁን ለቀጣይስ ምን ታስባለህ? እሺ እንደም ይሄው እንግዲህ አንዳንዴ ምን አለ መሰለህ እግዚአብሔር ሰጠን። ይሄ ቤት እግዚአብሔር ቤት ነው። እውነት ነው። ሁለት ደግሞ ብዙ ሀሳብ አለኝ። የራሴን ፊልም መስራት ፈልጋለሁ። እሺ የራሴ ፕሮዲዩሰሮች ያው እየሰማችሁ የራሴ ወጣ ውረድ የራሱ ለትውልድ እንትን ይሆናል፣ ትምህርት ይሆናል። በእውነት እውነቴን ነው ነገር አንደኛ ጥንካሬን ትማራለህ፣ ትዕግስትን ያስተምራል። ይሄንን ስትፈጽም መንበርከክ አለብህ መጀመሪያ። እውነት ለአምላክ ተንበርከክ፣ ከዛ ቀጥ ብለህ ትሄዳለህ። ትክክል። ዋናው እኔ ፈጽመዋል አድርገዋለሁ እግዚአብሔርን ይዤ ነው የምልህ። ይሄንን እውነት ነው። የራሴን ፊልም መስራት ፈልጋለሁ። እዚህ ደግሞ የሆነች መተዳደሪያ ብትኖር እዚህ ለመኖር ገብቷል። የሰው ሀገር የሰው ነው። እውነት ነው። እውነት ኢትዮጵያ ማማ የሰው ሀገር የሰው ነው። በጣም በጣም እንደዚህ ነው ህይወት ይቀጥላል በእንደዚህ ዙሪያ። አይ ያው ልክ ነህ እኮ። እንዲያውም እኔ ካስደመሙኝ ነገሮች አንዱ እኮ እዚህ ቤት ውስጥ ከጎበኘሁት ነገር አንዱ ትልቁ የጸሎት ቤቱ ነው። የጸሎት ቤት ላይ እንግዲህ የሚገርመው ከመኝታ ቤት ጋር የተያዘ ነውና ጸልየህ ቀጥለህ እንደምትገባ ነው የነገርከኝም። ይሄ ነው እንግዲህ ትልቁ ነጥብ ብዬ ነው የጸሎት ቤት ምኞቴ ነው። እና እዛ ጋር አለች እናቴ ረጅም አለች እዛ ገና ስገባ እሷን ማየት ፈልጋለሁ። መጀመሪያ ዳይመንድ አሳየኝ እስቲ። ተመልካቾቻችን እንዴት ነው ነገሩ? እናቴ በጣም ደስ ይላል። በጣም
አይ ትልቅ ነገር ነው። በነገራችን ላይ ሰው በእምነቱ ልክና በጸሎቱ ልክ ምላሽ ይሰጠዋል። 100% ዋናው ማመን ነው እና ተስፋ ለመቁረጥ ይመስለኛል በነገሮች ላይ ይሄ በእኔም የደረሰ ነገር ስለሆነ ስለዚህ ትዕግስትና አቋራጥሽ ይቅርታ። እሺ ትንሽ ትዕግስትና ትልቅ እምነት ነበር። እሺ እንትን ነው ውጣ ውረዶቹ መከራ ቢበዛው እንዳልከው ትዕግስት ወሳኝ ነው። እምነት ትክክል። በዚህ ላይ ደግሞ በጣም ዋናው መሰረቱ ምን ታውቃለህ? የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ነው ተባለ። አስራት በኩራትን አትርሳ። ትክክል። ያ አሁን እንደዚህ ያረጋለሁ ልልህ ፈልጌ ሳይሆን ማለት ለምሳሌ ይባረክልህ ትንሿ ብዙ ነው የምትሆነው። እውነቴን ነው ማለት ማርያም ነው ካገኛት ከደሞዝ አስራት በኩራት የሱን ለሱ አርግና አይው ትውልዱ እንዲስተካከል እንዲያምርለት ህይወቱ ቀና እንዲሆን አስራት በኩራት የጸሎት ቤት አንተው እንዳልኩ በጣም እነዚህ ነገሮች ወሳኝ ናቸው። ቴዲ በዚህ ላይፍ በዚህ ኑሮ በዚህ ህይወት እነሱን ካልያዝክ እነሱን ካልፈጸምክ ዋጋ ትከፍላለህ። ውሃ ቀዳ ውሃ መልስ ማለት ነው። እና አረጋለሁ ለማለት ፈልጌ አይደለም። አይ ትልቅ ነገር ነው ያስተማርከን። በጣም ትልቅ ነገር ነው ያስተማርከን። ካንተ ብዙ ነገር ወጣቶች መውሰድ ይችላሉ ብዬ አስባለሁ። ተለፍቶ ተደክሞ አገር ላይ እንደዚህ ቆንጆ ነገር መስራት ይቻላል። እንኳን አይደለም እንግዲህ ባህሬን አይደለ ባህሬን አሜሪካና ካናዳ እንኳን ሰርተው አንዳንዴ እንደዚህ ቤት ለመስራት ያልታደሉ ብዙ ሰዎች አሉና አንዳንዴ ሲባረክ ግን ሀገር ውስጥም ሰርቶ ሰው እንደዚህ አይነት ቤት ይገነባል፣ እዛም ተሰርቶ ደግሞ እንደዚህ ይደረጋልና እኔ በበኩሌ በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። አዎ የምትጨምርልን ነገር ምን አለ? ያው ብዙ ነገር ወደ ፊልም የሚቀየር ህይወት አለኝ ብላልና ትንሽ ጨለፍ አድርገው የሆነ ነገሩን ብትነግረን አሪፍ ነበረ። ካንተ ላይፍ ኤክስፒሪየንስ ካስተዳደግ ምክንያቱም ያው አሁን ባህሬንም እየገባን ኢትዮጵያም እየመጣን ስለሆነ ጨዋታችን እየተጫወትን ያለ ነው እንትን ነው ቴዲ መጀመሪያ ዋጋ እንዳትከፍል መጠንቀቅ ነው። መከራ እንዳያገኘ እሱን ለመጠንቀቅ ምንድነው መጀመሪያ ህይወት ምርጫ ነው። እሳት ውሃ እጅን የፈለክበት ውሰድ። መቃምም ማጨስም ምንም ማለት ትችላለህ። ይሄ ምርጫ ነው። ግን አንዳንዴ ህይወትን የሚጠቅም ነገሮች የምትፈጽም ትውልዱ ያን ቢፈጽም መልካም ነው። ነው ነገር ስፖርቱን ቢሰራ ያው ስፖርት ራሱን የቻለ እንትን ነው፣ ስራ ነው፣ ቀላል አይደለም። እንዴ በህብረት ዓለም ውስጥ ስፖርት ሰራ እኔ ስፖርተኛ ሳይ እንዴ ደስ እንደሚል ለምሳሌ መከራውን አስበው፣ ልፋቱ፣ ውጣ ውረዱ በጣም ከባድ ነው። እውነት እዚህ ደረጃ ለመድረስ ቢያንስ 20 ምናምን ሰርቻለሁ ብረት። እውነቴን ነው 20 ምናምን አመት። ስለዚህ ማንንም በማየት ነው ግን የኔ ሮል ሞዴል ብለህ የምታስበው? እኔ አሁንም የለኝም ሮል ሞዴል። ማርያም ነው ራሴ በራሴ ነው የምትወጣው ማለት ራሴ በራሴ መሬት ነው መስከረከረው እና አሁን አንተ እንዳልከው ምን የለኝም። ይሄ እንትናን አይተህ ነው እንትናን አሁንም እንትናን አይቼ ነው እንትናን የለም። በቃ ደስ ካለኝ አረጋው። ግን የሚጠቅምና የሚጎዳህን አንተ ታውቃለህ። እንዳልኩ ምርጫ ነው አይደል? ስለዚህ ሱሰኛ መሆን ከፈለኩን በኋላ አታልቅስ፣ አታለቃቅስ። በቃ አትውደቅ። መውደቅ አይቀርም ሱሰኛ። ስፖርትን ጠብቅ፣ ራስን ጠብቅ። ትውልዴ ነው አሁን እውነቴን ነው። ስፖርተኛ ድሮ 90 ዓመተ ምህረቶች አሉ አይደል? ብዙ ብረት ገፊ ልደታ ሰፈራችን ብዙ ነበር። አሁን የለም። ትክክል ቴዲ ሐሞቱ ምንድነው ያፈሰሰው? ምንድነው እንዴ ተስፋ ያስቆረጠውስ ምንድነው? በትውልድ እውነት እንዴ ጄነሬሽን እና እንትን አይከብም። ግን ደግሞ እንደ ፋሽን ሆኖ ደግሞ የተወሰነ የመጣም ደግሞ አለ በነገራችን ላይ አሉ በተወሰነ ደረጃ ምናቸው አሉ። ጂም ቤት በስተዋል በነገራችን ላይ በጣም አሁን ድሮ የለም ጂም ቤት የለም ነበር። አሁን እኮ ውድ ናቸው። አሁን እኮ ትውልዱ እንዴት ብሎ እዛ ይከላል። አሁንም የለም። ግን ባለው አቅም ራሱን መጠበቅ ትክክል። ተስፋ ለምንድን ነው የሚቆርጠው? አምላክን ድንግል ማርያም እናት ይዘህ እውነት ነው አምላክን የሚያል ንጉስ ይዛት ለምን ትቆርጣለህ? እኔ በዛ ነው ማምነው። እንጃ ቴዲ ተስፋ አትቁረጡ ነው የምለው ትውልዱ። በጣም አይ ጠንክር በርታ። ጫቱ ይቅርብ ምን ያደርግልሃል? እንጀራው ዳቦ እውነት ነው። እንደዛ ነው መምከር ሳይሆን ጀስት አዎ እንደዛ አለ ኤክስፒሪየንስ ያለውን ነገር መናገሩ ልክ ነው። አይ በጣም ደስ ይላል። ማመስገንስ የምትፈልገው ካለ እስቲ በዚህ አጋጣሚ? ምስጋና ቆሜላ ወይ ተንበርክኬ ባመሰግነው ደስ ይለኛል። የድንግል ማርያም ልጅ እውነት ነው። ለዚህ ሁሉ ያደረሰኝ እሱ ነው። እናቱን በጣም ነው መወዳት። እኔ እንጃ ቃል የለኝም ለሷ። እማም ላይ ነይ ስላ እሙ ነው ማለት ነይ ስላ ችግር ገጥሞኛል በስራዬ በላይፌ በምን ነይ ስላት ደራሽ ናት። እውነቴን ነው። ሁሉም በእምነቱ ሙስሊሙ ኦርቶዶክስ ፕሮቴስታንት ሁሉም በእምነቱ
እምነት ይኖረው ብቻ እምነት ካለ መልካም ነው። እኔ በበኩሌ ግን እኔ እንጃ እኔ የድንግል ማርያም ክብርና ምስጋና አንተ ይድረሰው። አሜን። እኛም እሱን ነው የምንለው። እንግዲህ ዛሬ ይህን የመሰለ ቆንጆ ቤት ለመጎብኘት ካንተ ብዙ ትምህርት ለመውሰድ እዚህ ቤት ድረስ ጋብዘህን መተናል። በጣም ነው የምናመሰግነው። እንግዲህ ተመልካቾቻችን ሁላችሁም ከወደዳችሁት እንግዲህ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በጣም እናመሰግናለን። ቴንክ ዩ